ሀና በኤልያስ ጋር ያልተጠበቀ ነገር ፈጸመች። ሀና እንደዚህ ታደርጋለን ብለን አንድም ቀን ገምተን አናቅም። ምክንያቱም ሀና በጣም መልካም የዋህ ቅን ልጅ ስለሆነች በኤልያስ ላይ ይህንን ነገር ታደርጋለን ብለን በጭራሽ አላሰብንም። አዎ ኤልያስ እዛው ደሴ ያለ በውስጡ ቢይዛትም ነገር ግን እየረሳን ነበር። እቺ ተንከሲስ የሆነች ሴትዮ ወይም ልጅ ጽዮን የምትባሏ ያላሰበውንና ረስቶት የነበረውን ወይም ደግሞ በልቡ አስቦ አስቀምጧት የነበረችውን ሀናን በድጋሚ እንድቀሰቀስበት ፍቅሩ አድርጋ ወደ አዲስ አበባ እንድመጣ ካደረገችው በኋላ ከሀና ጋር ወይም ሀና የምትገኝበትን ቦታ ትነግረዋለች። ለነገሩ የሀናን አካባቢ ወይም ቤቱን ባያውቀውም ኤልያስ ያንን አካባቢ ያውቀዋል። ምክንያቱም አዲስ አበባ ብዙ ጊዜ እየኖረ ስለነበረ አካባቢውን አይጠፋውም። እንደውም ጽዮን በጣም ነበር የተገረመችው። አንተ የክፍለ ሀገር ልጅ አይደለህ እንዴ? እንዴት በዚህ ደረጃስ ቦታና አካባቢ ልታቀቻልክ እያለች እንደውም ስትናገረው ነበር። ያም ሆነ ይህ ጽዮን ሀናና ኤልያስ እንዲገናኙ አድርጋለች። እች የተረገመች ተንከሲስ። ሀና ግን ከማን ጋር ብትሆን ይሻላል? ቤተሰብ እስኪ ሀሳብ አስተያየታቸውን ስጡኝ። ከኤልያስ ጋር፣ ከአሴር ጋር ወይስ ከዝራ ጋር? ሶስቱም ከሷ ፍቅር ይዟቸዋል። ከማን ጋር እንደምትሆን ግን ፈጣሪ ይወቀው። በጣም የሚገርመው ነገር እድሜ ማለቴ ከቀን ቀን በሄደች ቁጥር ወይም ጊዜያቶች በሄዱ ቁጥር ሀናን ከባድ ችግር እየገጠማት ነው የሚሄደው። ከልጅነት እስከ እውቀት ድረስ ያለችበት ሁኔታ በጣም የሚያሳዝነው ነገር በፍቅር ህይወቷ ዙሪያ ራሱ የሆነ ውስብስብ ያለ ነገር ነው የገጠማት። እና ሙዶችዬ እስኪ ከማን ጋር ብትሆን ሀና ደስተኛ ትሆናለች የሚለውን በሀሳብ አስተያየታችሁ አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የምወዳችሁ የማከብራችሁ፣ እውነት ለመናገር ለእናንተ ቃላት የለኝም። ከቅምጥ የተነሰች ነው የማመሰግናችሁ። ለምን አትሉኝም? ስለምታበረታቱኝ ውድ የሀገሬ ልጆች እውነት ፈጣሪ በያላችሁበት ያክብራችሁ። አሁንም ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አበረታቱኝ ስል በአክብሮት ጠይቃለሁ። የኔ ማሮች አደራ፣ መልካምነት ለራስ ነው። ላይክ ማድረጋችሁን አትርሱ። ቻናሌ በጣም እንትን ብሎብኛል። አሁን ምንድን የሚባለው እይታ በጣም ቀዝቅዟልና ማሮችዬ ፕሌስ ላይክ ማድረጋችሁን አትርሱ። የቻላችሁ ኮፒ ሊንክ ብታደርጉልኝ መልካም ነው። ለማንኛውም የምችሉትን ያክል እንደምታበረታቱኝ ተስፋ አደርጋለሁ። ወደ ሀኒቾ ስንመለስ ሀና እንግዲህ ሀኒቾ ኤልያስን አግኝተው ነበር። ነገር ግን በጣም አሳዝናውና ተቀይሞ ነው ወደ ደሴ ተመልሶ የሄደው። ሀና እሱ ያሰበውና ወይም ጽዮን በነገረችው መሰረት ስለሱ ለሁሉም ሰው የምታወራ ባገኘችው አጋጣሚ 24 ሰዓት ስለ ኤልያስ የምታወራ ነበር የመሰለው። ጽዮንም አዎ ሀና ናት የነገረችኝ ስላንተ ጉዳይ። የሚገርመው ነገር በጣም እንደምትወድህና እንደምታፈቅርህ ነው ያወራችው ስትለው እውነት መስሎት ነበር። የኔ እናት ከደሴ ድረስ ጊዜ ሳይፈጅበት ተንጠልጥሎ ነበር የመጣው። ነገር ግን ከመጣ የገጠመው ነገር በጣም የሚያሳዝን ነው። ሀና ሌላ ሁለት አፍቃሪ አላት። እሷ የምትወደው ደግሞ እዝራ አለ። ከማን ትሆናለች? ኤልያስ ከልጅነቱ ጀምሮ ሀኒቾን በጣም ይወዳታል። በልቡ ውስጥ አስቀምጧታል። ልክ እንደ እንቁላል እንዳትሰበር አድርጎ አሁን በልቡ ውስጥ ያስቀመጣትን ወይም ከልቤ ትቀመጥ በቃ ሌላ ምንም ተስፋ የለኝም ብሎ ውስጡ የደበቃትን ሀና ጽዮን ተብዬዋ መታ ቀስቅሳበታለች። በመኖር ያለበትን ወይም እናቱን እየረዳ የሚኖረውን ኤልያስን ከልቡ ውስጥ ምን እንደጨመረችበት ሳይታወቅ ተንጠልጥሎ ወደ አዲስ አበባ እንዲመጣ አድርገዋለች። አዲስ አበባ ከመጣ በኋላም መርዝ የሆነ ንግግሮችን ለኤልያስ ሞልተዋለች። እሱም ሀና ይህንን ነገር ታደርጋለች ብሎ አላሰበውም። እሱ የሚያስበው ሌላ ቦታ ነው። ሀና ያለችው ደግሞ ሌላ ቦታ ነው። ሀና አሁን የራሷን ላይፍ እየቀጨች ነው። ከእዝራ ጋር በጣም ትወደዳለች። እንደውም ስታዋራው እኔ በፍቅር እሞትብሃለሁ፣ ለምን አትደውልልኝም? ለምን ቴክስት አታደርግልኝም? እያለች ነው። ኤልያስ ምን ይሁን? አሴርም በሷ ፍቅር ውስጡ እንደ እንጨት እየነደደ ነው። ተምቹ ለምን አተዋትም ቢለውም በጭራሽ ስለ ሀና 24 ሰዓት ሙሉውን ሳያወራ ውሎ አያድርም። አሁን ችግሩ 3 ሰው አንድ ሴት አፍቅረው እየተቃጠሉ ነው። እሷ እስከማን ትሆን? የሀና ህይወትስ እንዴት ነው እስካሁን ድረስ ሊሳካላት ያልቻለው? በፍቅር ህይወቷ እንኳን እንደዚህ ምስቅልቅል ያለውስ ለምንድን ነው?
ግን ደራሲው ምን አስበህ ነው? ኧረ ተዋቸው፣ ተፋታቸው የሀናን ቤተሰቦች። ሁ አላበዛውም እንደ ጌታን ቤተሰብ። እስኪ እናንተስ ምን ትላላችሁ? ሀኒቾን እስከ ቤተሰቦቿ እኮ ችግር አይለፋችሁ ያላቸው ነው የሚመስለው። ለማንኛውም ኤልያስ ሀናን አግኝቷታል። ሀናን አግኝቷት ግን የተፈጠረው ነገር በጣም የሚያሳዝን ነው። እንደማትፈልገው ሌላ ፍቅረኛ እንዳላት ከአሁን በኋላ ከእሱ ጋር ምንም አይነት ግንኙነት እንዳይኖራት አድርጋ ነው የላከችው። እሱም በጣም ነው የሚያሳዝነው። ለሷ የነበረው ፍቅር፣ ለሷ የነበረው ሁሉ ነገር ትልቅዬ ነበር። ልክ የተራራ ያክል ክቦ ነበር ያስቀመጠው። ነገር ግን ሴኮንድ ባልሞላ ተንዷል። ምንም ማድረግ አይቻልም። በቃ እያለቃቀሰ ወደ ደሴው ተመልሷል። ምንም ማድረግ አልተቻለም፣ ወይም ደግሞ ምንም ሊያደርግ አልቻለም። በቃ ምንም አማራጭ የለውም። በልቡ ያስቀምጣትን ሀና አሁንም በልቡ አንጠልጥሎ ይዟት ወደ ደሴ ገብቷል። እሷም በህይወቷ ጥሩ ነገር እየመጣላት ስላልሆነ፣ በፍቅር ህይወቷ እንኳን የተስተካከለ ስላልሆነላት በጭራሽ ደስተኛ አይደለችም። አሴር እየተሰቃየ ነው። እዝራም በዛ በኩል እንደዛው ነው። እሷ እስከማትሆን ልቧ የመረጠው ጋር ለመኖር፣ ይህን ላለማሳዘን፣ ያኛውን ላለማስቀየም እያለች ከዛ ከዚህ እያለች ነው። እና ደራሲው እባክህን ተፋታት የሚለውን ቃላቴን ለአንተ እንዲደርስልኝ ይፈልጋለሁ። የእውነት እንዲ ኧረ ትኑርብን ልጅቷ። ምን ነው ህፃን እያለች ቤተሰቦቿ ጠፍተውባት ለ16 ዓመት ሙሉ ቤተሰብ ስትፈልግ ቆየች። ከዛ ከቤተሰቦቿ ቤት ደግሞ በሰራተኝነት ገብታ ያን ያክል መስዋዕትነት ስትከፍል ቆየች። ከዛም ልጅ ያልሆነችው እርግብ መታ ልጅ ነኝ ብላ ገብታ እሷን ስታሰቃያ ቆየች። አሁን ደግሞ ጉድ እኮ ነው። አንድ ሴት 3 ሰው አፍቅሮ ከማንኛው ጋር ልሆን እያለች እየተሰቃየች ነው ያለችው። እና ውድ ቤተሰቦቼ አሁን ወደ አሴር ስመለስ ደግሞ ማሮችዬ፣ እኔ አሴር ስህተተኛ ነው ብዬ ነው የማስበው። ሰው የሚወድ የሚያፈቅር ከሆነ ውድ ቤተሰቦቼ ፍቅሩን ፊት ለፊት ይጋፈጣል እንጂ ተደብቆ በጭራሽ አይንገበገብም። እናንተ ምን ትላላችሁ? እውነት የምትወዱትን የምታፈቅሩትን ሰው ለማግኘት ፍቅራችሁን ፊት ለፊት ትጋፈጣላችሁ እንጂ ተደብቃችሁ ዝም ብላችሁ ትሰለስላላችሁ እንዴ? ቢሆንም ባይሆንም ሀና ለሱ ብትሆንም ባትሆንም መጋፈጥ ሲገባው አሴር፣ ነገር ግን እሷ ወደ እዝራ እየተሳበች እንድትሄድ ነው ያደረጋት። ጭራሽ እየራቀ እየተደበቀ በውስጡ እያብሰለሰላት ነው ያለው። ይሄ ነገር ግን የትም እንደማያደርስ ሁላችንም የምናውቀው ነው። እና አሴር አሁንም ቢሆን ስህተት ነው እያደረገ ያለው። እኔ ተምቹን ቢሆን ኑሮ ብዬ ተመኘሁኝ። አሴር ተምቹ ቢሆን ኑሮ ተምቹ እስካሁን ድረስ ፍቅሩን ነግሯት፣ ወይም ደግሞ ገና እዝራ ጋር ሳትገናኝ እዝራን ሳታቀው እንደሚወዳትና እንደሚያፈቅራት ነግሯት፣ እውነታው ወጥቶ ከፈለገችውም ፈለገችው፣ ካልፈለገችውም ደግሞ አልፈልግም ብላ ይገላገሉ ነበር። ካያችሁ የእርግብና የተምቹ ግንኙነት እንግዲህ ለመሰለል ነበር የሄደው። ከዛ ሲወዳትና ሲያፈቅራት እንደሚወዳትና እንደሚያፈቅራት ነገራት። በቃ አብረው ቀጠሉ። እንደውም እንግዲህ እንዳያችሁት አብረው እስከ መተኛት ድረስም ደርሰው ነበር ማለት ነው። አሴር ግን ሁሉንም ነገር በውስጡ ይዞ ደብቆ ሌላ ሰው እንድትወድ ሌላ ሰው እንድታፈቅር ከሌላ ሰው ጋር እንድትሆን ካደረገ በኋላ ከዛ እኔ ወድሻለሁ ለምን አትረጅኝም ለምን አልተረዳሽኝም የሚለውን ነገር ይዞ መጥቷል። እሷ እውነት ለመናገር በዛን ሰዓት ልክ እንደ ወንድሟ እንጂ በሌላ ነገር ተመልክተው አታውቅም ነበር። እሱ የሚወዳት ከሆነ እውነትም ውድ ቤተሰቦች ማለት ነው እንደው ወደ ትክክለኛው ወይም ወደ እውነታው ስንሄድ እናንተ የምትወዱትና የምታፈቅሩት ሰው ከሆነ የፈለገ ችግር ውስጥ ቢሆንም እንኳን እንደውም ከዛ ከችግሩ ጋር አብሯችሁ ለመቆም እንደምትወዱት እንደምታፈቅሩት ሁልጊዜ ከጎኑ እንደምትሆኑ ነው እንጂ ማሳየት ያለባችሁ። እንደምትወዱት እንደምታፈቅሩት እያወቃችሁ ወይም እንደምትወዷት እንደምታፈቅሯት እያወቃችሁ ያው ከጎኗ መቆማችሁ እንዳለ ሆኖ ግን አለመናገሩ በጣም ትልቅ ስህተት ነው። እንደውም ሀናን አሴር በሰዓቱ እንደሚወዳት እንደሚያፈቅራት ሁልጊዜ ከጎኗ እንደሚሆን መቼውንም እንደማይለያት ነግሯት ቢሆን የባስ እየተበረታታችና ከሱ ያላት ቀረቤታ እየጨመረ ነበር የሚመጣው። እሱ ግን ይህንን ነገር አላደረገም። ጭራሹንም ተደብቆ አንቺ ካልወደድሽኝ እኔ ከአንቺ ጋር መሆን አልፈልግም፣ አንቺ ልብሽ ለእኔ ካልሆነ ሰውነትሽ ከኔ ጋር ቢሆን ምን ይሰራልኛል እያለ ጭራሹንም ጥሩ ያልሆነ ፊት እየሰጣት ከሱ እንድትርቀው አድርጓታል። እንደውም ጭራሽ እየተደበቀ እንዳታገኘው እያደረገ ነው። እሱ ብቻም ሳይሆን እሷ ህይወቷን ከእዝራ ጋር እያጣጣመች እሱ ደግሞ እየተሰቃየ ህይወቱን እንዳሳልፈው በራሱ ጊዜ ወስኗል።
የት ትሆን መውጫ መግቢያዋን እያየ እየተከተለ ከርቀት እየተመለከተ ፍቅሯን በልቡ ውስጥ ይዞ እየተሰቃየ ነው። እኔ ግን ከምንም በላይ እያሳዘነኝ ደግሞ ኤልያስ ነው። ኤልያስ ለሀና ያለው ፍቅርና ለሀና ያለው ቀረቤታ የተለየ ነው። ያው ሁላችሁም እንደምታውቁት ደሴ እያሉ ከሱ ጋር ነው የነበራት ግንኙነት። ያው እሷ ባትወደውም ባታፈቅረውም እሱ ግን በልቡ ውስጥ ልክ ትልቅ እየተራራ ያክል ከቦነ ያስቀመጣት እና አሁን ግን ሀናን ሲያገኛትና ሀና የሌላ ሰው ሆና ሲያያት በጣም ውስጡ ተበላሽቶ ወይም ውስጡ ተመርዞ ነው የተመለሰው። ከደሴ ሲመጣ ቅጽበት አልወሰደበትም ነበር። እንደውም ያ ሙስሊም ጓደኛው አሊ ኧረ እባክህን ተረጋጋተው እያለ ቢለው ኧረ በጭራሽ የሀና ጉዳይ እኮ ነው፣ በሀና ጉዳይ እንደማልደራደርበት ታውቃለህ፣ እንዴት ብዬ ነው የምቆየው አልቻልኩም ሲልም እንደውም የእናቱ ዝክር እንጨት እየፈለጠ የነበረው ኤልያስ ሁሉንም ነገር እርግፍ አድርጎ ትቶ ነበር ወደ አዲስ አበባ እየበረረ የመጣው። ነገር ግን እየበረረ ሲመጣ የጠበቀውና ያጋጠመው ነገር ያልጠበቀው ነው። ያቺ መርዝ ጽዮን እንደሞላችው ሀናን ሲያገኛት ሀና ሌላ ሰው አፍቅራ ሌላ ሰው ወዳ ሌላ እልል ያለ ህይወት ውስጥ እንዳለች ትነግረዋለች። እሱም ይህን ነገር በጭራሽ ማመን አቃተው። ግን ምን ያደርግ ይሆን? ጽዮን ጋስ ምን አይነት ግንኙነት ይኖረው ይሆን? ካሁን በኋላ አብረን እንድንሰራ ብለዋለች። እውነት ሀናን የሚጎዳ ነገር ከጽዮን ጋር አብሮ ይሰራ ይሆን? አረ በጭራሽ ያደርገዋል ብዬ አላስብም። ኤልያስ ማለት በጣም የዋህ መልካም ቅን ልጅ ነው። ሀናን የሚጎዳ ነገር ያደርጋል ብዬ በጭራሽ አላስብም። አሁን እቺ ጽዮን ተብዬዋ ከቅዱስ ጋርም ተጣልታለች። ምክንያቱም የምትፈልገውን መረጃ ወስዶ ሰጥቷታል። እሷም ከምትፈልግበት ሰው ወይም ከምትፈልገው ሰው ላይ ደርሳለች። እናም ኤልያስ አሁን ከእሷ ጋር ተባብሮ ይሰራ ይሆን? እናንተ ምን ትላላችሁ? ማሮችዬ እኔ እዚህ ላይ ያበቃለሁ። ፕሊዝ ላይክ ማድረጋችሁን አትርሱ።